ሰው ከዚህ ምንድነው የምትሰራው? ከዚህ ምንድነው የምትሰራው? ቆይ ከሱ ጋር ያለሽ ግንኙነት ምንድነው? ማላልሽኝም እንዴ እኮ በቅርቡ ስልክሽ አይሰራም። ወይኔ ምንድነው ደረለሽ? ከዚህ አንተ የምን ያንተ ቤዛ ነው? እሷ እኮ የኔ ባለቤት ናት። የኔ ባለቤት ፍቅረኛ እኮ ናት። ምንድነው የምትለው? ሰው ያማል እንዴ? ይሁላችሁ እኔ ምንም የማውቀው ታሪክ የለም። እኔ እንደዚህ አይነት ስራ አልሰራም አልኳችሁ። በቃ እኔ አንድ ምስኪን የራይድ ሾፌር ሰራተኛ ነኝ። ለምንድን ነው ቆይ የማትሆኝ? አሁን ግን ከላይ ነገሮችን እየመራው ነው ያለው። እንዳየኸው የቤትህን ቁልፍ ራሱ በቀላሉ ነው አይደለ ልገባ የቻልኩት። እና ታዲያ አንተ ስለፈለክ ብቻ ስለኔ ማንነት ምነግርህ ምን ትዕግስቴን እንድጨርስ እያረከኝ ነው። ትሰማኛለህ? የኔም ትዕግስት እያለቀ ነው። ሰውዬ መጠይቀን ብቻ ፍቅሬን ትሰማኛለህ አይደለ? እንዲገደልልህ የምትፈልገው ወይም እንዲታገት የምትፈልገውን ሰው ፎቶ አምጣ፣ ወይም የሆነ የምናውቅበትን ነገር። ስለ ቤተሰብ ልታውቅ መረጃ ልትሰበስብ ነው የመጣው? ስራ ልታሰራ ነው የመጣው? ስራ ላሰራክ። ለስራ ከመጣ ስለ ስራ ብቻ እናውራ ታዲያ። የኔ እናት ከዚህ ምንድነው የምትሰሪው? የኔ ፍቅር ምንድነው ከሱ ጋር ያለሽ ግንኙነት? ተረጋጋ። ምንድነው የምረጋጋው? ቆይ ምንና ነው የስንቱ ወር ፍቅረኛህን እንዴት ነው ይሄ ሰውዬ? አንተ ስለምን ፍቅረኛ ነው የምታወራው? ሰውዬ ማን ነው? ባይሆን አንተ ተረጋጋ እባክህን። ምንድነው የምረጋጋው? ዳዊ ሚስቴ ናት እሷ። ምንድነው የምታወራው? እባክህን ተረጋጋ። እውነቱን ነው እያወራ ያለው። እየነገርኩህ አይደል? ለምንድነው የማሰማኝ እኔን? እንዴት ለመንሽ? አንቺን የሌላ ሰው ሚስት አድርጌ እንዴት ለምን እንዴት ልቀበል? አንቺ ነሽ ያን ቀን ራሱ ደውለሽ ቀጥረሽኝ አይደለ? አዎ ቀጥሬ ነበረ፣ ግን ደግሞ እኔ ነኝ ያስለቀቅኩ። ይገሉ ነበረ። ከዛም በኋላ ነው በቃ አንተ ወደ ፍቅር ውስጥ የገባኸው። እና አንቺን እኔን ያሳገትሽኝ አንቺ ነሽ። እኔ ስመልስ ፈልጌ ማላዘ ነገር የለም። ገብቷል አይደለ? ሁሉንም ምን ታረጋታል? ይሁላችሁ እኔ ምንም የማውቀው ታሪክ የለም። እኔ እንደዚህ አይነት ስራ አልሰራም አልኳችሁ። በቃ እኔ አንድ ምስኪን የራይድ ሾፌር ሰራተኛ ነኝ። ለምንድን ነው ቆይ የማትሆኝ? የምን ራይድ ነው የምሰራው? የራይድ አገልግሎት ነው የምሰጠው። እኔ ሌላ ምንም የምሰራው ነገር የለም። እና ለምንድን ነው እኔ አልሰራም? እኔ እንደዚህ ነኝ ያልከኝ ነበር እንዴ? እና ታዲያ አልሰራም ነው ያልኩት። በቃ እንዴ ሰው አገት ምናምን ስትለው እኔ እንደዚህ አይነት ስራ አልሰራም ነው ያልኩት። ሌላ ምን ያልኩት ነገር አለ? እኔ አንድ ምስኪን የራይድ ሾፌር ሰራተኛ ነኝ። ስለዚህ በቃ ተወኝ። እንዴ ማላቀ ነው እንደሚመስለው ሁሉንም ስለ አንተ ስራዎች፣ ስለ አንተ ማንነት፣ ከኋላ ያለህን ታሪክ ሁሉንም ነገር አጣርቻለሁ። የት ነው የምታውቀኝ? ቆይ የት ነው የምታውቀኝ? እኔን የት ነው የምታውቀኝ? ስለዚህ አሁን ተረጋጋ ልንገርህ። ማለት እንዳልከው ብዙ ሰዎች አሉኝ። እኔ አንተ የተፈለክበት ምክንያት ይህንን ነገር ከአንተ በላይ ማንም ማድረግ ስለማይችል ነው። ገብቶሃል አይደል? ለዛ ነው የመረጥኩ። ለዛ ነው አንተን የፈለግኩት። ትሰማኛለህ? ጀግና መሆንህን አውቃለሁ ከኔ ባትበልጥም። ስለዚህ ብዙ ሰዎች አሉኝ፣ እነሱን መጠቀም እችላለሁ። ግን ደግሞ ይህንን ሚሽን ለአንተ መስጠት የፈለግኩት በምክንያት ነው። ደህና ገንዘብም እከፍላለሁ። ትሰማኛለህ አይደል? ከዚህ በላይ ህይወትን የሚቀይር ገንዘብ እሰጣለሁ። ትሰማኛለህ? ስለዚህ አሁን ተረጋጋና አብረን መስራት እንችላለን። አንተም ተረጋጋ፣ እናንተም ማብራቱን ክፈቱት። በቃ እሱ የሚረጋጋ ማብራቱ ምናምን አብሩ። እናንተ ሰዎች ግን ምን ናችኋል? ምንድነው ካሜራ ይዛችሁ እንደዚህ አይነት ስራ? ታዲያ እንድናወራ ከፈለግ መጀመሪያ ካሜራውን አጥፈው። ነገርኩህ እኮ እሱ መጥፋትም ይችላል። እኔ በዚህ ስራ ውስጥ ጥርሴን የነቀልኩ ሰው ነኝ። በዚህ ስራ ብዙ ነገሮችን አይቻለሁ፣ ብዙ ስራዎችን ሰርቻለሁ። ገብቶሃል አይደለ? እኔም ካንተ በላይ ማፊያ ነበርኩኝ። አሁን ደግሞ ከላይ ነው ይሄንን ነገር እየመራው ያለሁት። ስለዚህ ነው አንተ የተፈለግከው፣ የተመረጥከው ለዚህ ነው። ይኸውልህ እሺ መጀመሪያ ካሜራውን አጥፋው፣ ከዛ በኋላ እናወራለን። እሱ መጥፋት ይችላል። አጥፉት፣ ይጠፋ ይችላል። እሱ ችግር የለውም። አጥፉት ካሜራውን። ስለዚህ ለትልቅ ሚሽን ነው የምፈልገው። በዛም ደግሞ እንደነገርኩ ዳጎስ ያለ ገንዘብ ነው የምታገኝበት። ህይወትን ትለውጥበታለህ ከዚህ በላይ። ከዛም በላይ ደግሞ ከኔ ጋር መስራት ለአንተ ትልቅ እድሎችን ያመጣልሃል። በጣም በዓለም አቀፍ ደረጃ ብዙ ስራዎች እጄ ላይ ያሉ። አንተም እንደዚህ ትናንሽ ነገሮችን ከምትሰራ አውቃለሁ በራይድ ሽፋን ብዙ ነገሮችን እንደምትሰራ። ብዙዎች አንተን የሚያውቁ በራይድ ሹፍርና እንደሆነ። እሺ ምንድን ነው የምትፈልገው? እኔ የራሴን እነግርሃለሁ። እንደነገርኩ ትልቅ ስራ ነው የምሰጠው።
በዛም ደግሞ አንድን ሰው እንድታስወግድልኝ ነው የምፈልገው። ከዛ በፊት ግን ስላንተ በደንብ አንዳንድ ነገሮችን ማወቅ አለብኝ። ገብቶሃል አይደለ? ተስማምተናል? ሰው ያማል እንዴ? ስለ ራሴ እንድነግረን የመጣው ወይስ ስራ እንሰራለን የመጣው? ነገርኩህ እኮ የኔን ስራ ራሱ አደጋ ላይ የሚከት እኔን እንድወድቅ ሁሉ ነገር እንዲበላሽ የሚያደርግን ስራ ነው ለአንተ ልሰጥህ የምለው። ቆይ መጀመሪያ ሲጀመር ስላንተ አቀል ብላ እንደ መጣው ስለኔ የምታውቀ ከሆነ መጠየቁ ምን አስፈልገው? ያስፈልገኝ እኮ ነገርኩ፣ በመሃላችን እምነት እንዲኖር ነው። እኔ ስሜን ነው ክብሬን ሁሉ ነገሬን ነው ለአንተ እየሰጠው ያለው ታሳልፈኝ። ይሄንን ስራ ስሰጠ እንደነገርኩ ህይወቴን ሙሉ አሳልፌ እንደሰጠው ቁጥር ይሄን ነገር ወጣ ማለት የኔም ህይወት አደጋ ላይ ይወድቃል። ማን ነው? ቆይ ሲጀመር አንተ ማን ነህ እንዴ? ነገርኩ እኮ ሽመልስ እባላለሁ ብያለሁ። ተሰማኝ? ሽመልስ ማን? ምንድነው የምትሰራው? ስለኔ እኮ ማወቅ ግዴታ አይደለም። ምን ማለት ነው ግዴታ አይደለም? አስፈላጊም አይደለም። ትሰማኛለህ? ስላንተ ሳላውቅ እንዴት ነው ስራ የምሰራልህ ለአንተ? ነገርኩ እኮ እኔ ከዚህ በፊት እንደዚህ አይነት ስራዎችን በደንብ ሰራ ነበረ። አሁን ግን ከላይ ነገሮችን እየመራው ነው ያለው። እንዳየኸው የቤትህን ቁልፍ ራሱ በቀላሉ ነው አይደለ ልገባ የቻልኩት። አንዴ ብቻ ማሰብና መወሰን ነው የሚጠበቅብኝ የሆነ ነገር ለማግኘት። አንተም ደግሞ ካሁን በኋላ እኔንም ስላየኸኝ ሰዎችንም ስላየክ እምቢ ልትል ራሱ አችልም። ትሰማኛለህ? ስለዚህ አንተን ላስፈራራክ አይደለም ይህንን እያልኩ ያለሁት። የኔ ምንነት ማን እንደሆንኩ በደንብ እንድታውቅ ብዬ ነው። እኔን የምታውቀኝ በሂደቶች ይህንን ስራ ካከናወንክ በኋላ በደንብ የኔ ቋሚ ቅጥረኛ አደርግሃለሁ። ብዙ እድሎች ለአንተ እንዲመጡ አደርጋለሁ። ከዛ በፊት ግን በደንብ አንተ ማወቅ አለብኝ። እኔ ከዚህ በፊት እንደዚህ አይነት ጥቃቅን ሰዎች ጋር ልሄድም ነበር። ይህ ስራ ግን እንደነገርኩ ትልቅ ስራ ስለሆነ ነው በአካል እኔ የመጣሁት እንጂ አንድ ሰው መላክ ብቻ ለእኔ በቂ ነበር። ሰማኛል? ቆይ ሰውዬ ተረጋጋና ስማኝ። ተረጋጋ። ይሄ ስሜት ምንድነው? ተረጋጋ። ይሄ ስሜት ይገባኛል፣ የነበርኩበት ነው። ስለዚህ ስለ አንተ እንድትነግረኝ ይፈልጋል። ለምንድን ነው እኔ ስለኔ የምነግርህ? እኔ ስለፈለኩ ነው። ስራ አይደለም እንዲመጣው እኔ ስለፈለኩ እና ታዲያ አንተ ስለፈለክ ብቻ ስለኔ ማንነት የምነግርህ ምን? ትዕግስቴን እንድጨርስ እያደረክኝ ነው። ትሰማኛለህ? የኔም ትዕግስት እያለቀ ነው። ሰውዬ የምጠይቀህን ብቻ ትቅረኝ። ትሰማኛለህ አይደለ? እኔ ስመልስ እንደዚህ ሰውን የምለማመጥን የምለምን ሰው አይደለሁም። ትሰማኛለህ አይደለ? ሰውዬ ሰባብሬ ነው የምጥልህ። ትቅረኝ። ስለዚህ ምልህን ብቻ ነው የምታወራው። ቆይ በጉልበት ልታሰራኝ ነው የመጣው ወይስ በሳጅ ነው ደዘከኝ? ስለዚህ የምጠይቀህን ብቻ ትመልሳለህ። ምንድነው የምመልስልህ? እኔ ስልህ ነው የምታረገው። እኔ ፈልጌ እኔ ጠይቄ እምቢ የምትለው ነገር የለም። ማን ስለሆንክ? ቆይ አንተ ማን ስለሆንክ ነው ለአንተ የምነግርህ? መልስ ስለሆንኩኝ። ስለዚህ ተናገር። ስማ፣ እኔ ሽመልስ ሆንክ ማን ሆንክ እኔ ጉዳይ አይደለም። ቤቴን ለቀህ ውጣ በቃ። ነግሬሃለሁ። ትሰማኛለህ? ምንድነው የምሰማ? ምንም የምሰማው ነገር የለም። ቤቴን ለቀህ ውጣ። ቤቱ እኮ የኔ ነው። አልወጣም። ምንም የማደርገው ስፈልግ ነው ብያለሁ። ትሰማኛለህ? እያስተዋልክ ነው። ስለዚህ እኔ ይህንን ስራ ሳልሰጠ ከዛ በፊት ስላንተ እንድትነግረኝ እፈልጋለሁ። ስላንተ ማወቅ አለብኝ። ከዛ በኋላ ትልቁን የሽርክና ስራችንን እንጀምራለን። ያንተም የትልቁ የህይወት ለውጥ በሩ ይከፈትላል። ነጨብጠኝ። ጨብጠኝ እያልኩ ነው። ይህን እጅ ማንም በቀላሉ አያገኘውም። ትሰማኛለህ? ስለዚህ ፈታ በል፣ ሪላክስ አድርግ። ትልቁ የህይወት በር ተከፍቶልሃል፣ ህይወትን የምትለውጥበት። ስለዚህ ስላንተ ንገረኝ። እኔም ማምኜ ይህንን ስራ ልስጥ፣ ህይወት ይለወጥ። ቆይ ስለኔ የምታውቅ ከሆነ ለምንድን ነው ስላንተ ንገረኝ የምትለው? ስለኔ ያውቃህ አይደለ እንዴ ወደዚህ የመጣኸው? አልኩህ እኮ እምነት መገንባት እፈልጋለሁ። እዚህ ጋር በምናወራው እኔ ጋር ስላንተ የተወሰኑ ስራውን ስሰጥ አልኩህ አይደለ? ስለኔ ሁሉ ነገር ለስንት ዓመታት ከ20 ዓመታት በላይ ለፋውበት ህይወቴ አንተ እጅ ይወድቃል። አንተ ደግሞ ይሄንን ስትነግረኝ እምነታችን በልክ ይሆናል። ገብቶሃል አይደለ? እንደ ዋስትና ቁጥረው። አንተ ስለ ራስህ ስትነግረኝ ዋስትና ነው የሚሆነው። እኔ ደግሞ ይሄንን ስራ ስሰጥ ህይወቴን ሙሉ ነው የምሰጥ። ስለዚህ ዋስትና ይኖረናል በመሃላችን የማይፈርስ።
ይኸውልህ እኔ አንድ የራይድ ሹፌር ሰራተኛ ነኝ። እኔ ምስኪን ነኝ። ይህንን ስራ ራሱ ለማግኘት በጣም ብዙ ለፍቻለሁ። በጣም ብዙ መከራ አይቼበታለሁ። እኔ ከዚህ ውጭ የምሰራው ስራ የለኝም። እኔ አንድ ችግርተኛ ነኝ። እባካችሁ ተውኝ። እኔ ስራ ልስራበት። ሰዎች ሲነግሩኝ አንተ እንደዚህ ቦቅባቃ ፈሪ እንደሆንክ አይደለም ይነገሩኝ። ቆፍጠን በል እንጂ ከአንተ ይህንን ጠብቄ አልመጣሁም። እኔ ትሰማኛለህ አይደለ? ንገረኝ፣ መቼ ነው እንደዚህ አይነት ስራዎችን የጀመርከው? መቼ ነው እንደዚህ አይነት የማፊያ ስራዎችን የጀመርከው? እኔ እንደምትለው የማፊያ ስራ አልሰራም። የማፊያ ስራማ የምትሰራው እኮ አንተ ነህ። የውስጥ ሁሉ ሰው ይዘህ መተህ። እኔ አንድ ተራ ራይድ ሾፌር ሰራተኛ ነኝ። ቆይ ራይድ ፈልጋችሁ ነው? ቆይ ምንድነው ይሄ? ምንድነው እያደረጋችሁ ያላችሁት? ቆይ ነገርኩ እኮ እሱ ያንተ የስራው ሽፋን እንደሆነ አውቃለሁ። ስለምን ሽፋን ነው የምታወራው? ነገርኩ እኮ በቃ። ስለኔ ታውቃለህ? ስለኔ የምታውቅ ከሆነ አትጠይቀኝ። ስለአንተ ብቻ አይደለም ስለ ቤተሰቦችህም አውቃለሁ። ቆይ ምን ታውቃለህ? ስለ ቤተሰቤ ምን ታውቃለህ? አንተ ምን ታውቃለህ? ሁሉንም ነገር አውቃለሁ። ገብቶሃል? ይሄንን ስራ ስሰጥ ነግሬሃለሁ እኮ ከተረዳኝ ከሰማኝ እያስተዋልክ ከሆነ እና ካወቅክ ለምን ትጠይቀኛለህ? ህይወቴ ሙሉ ስለምሰጥ ስለዛ ሰው በደንብ አጣራለሁ። ብዙ ቦታ ጠየቅኩኝ፣ ስላንተ አጣራው። ማጣራ ዝም ብዬ አይደለም እኮ አንተን እኮ በስንት መከራ ነው እኮ ይሄ ሰው ነው ይሄንን ስራ ሊሰራልህ የሚችለው፣ ብርቱ ሰው ነው፣ ብዙ ልምድ አለው ብሎ የጠቆሙኝ እኮ በዚህ መንገድ ነው። ትሰማኛለህ? ብዙ ነገሮችን ስላጣራው እኮ ነው አንተ ላይ ልደርስ የቻልኩት። ለምን እኔ ብቻ ይሁሉ ሰራተኛ እያለ ለምን እኔ መረጥከኝ? ይሄንን ስራ ካንተ በላይ ማንም ሊሰራ አይችልም። ገብቷል? አንዳንድ ሰዎች እኮ ከሚሊዮን ሰዎች ውስጥ እኮ ይመረጣሉ አይደለ? አዎ ብርቱ ጀግና ሰራተኞች አሉኝ ምንም ለማድረግ የሚችሉ። ይሄ ስራ ላይ ግን ከኔ ጋር ካለ ሰው ውጭ እንዲሰራ ፈለግኩኝ። ገብቷል? ከኔ ጋር በጣም ቅርበት ያለው ሰው ሳይሆን በቃ ሩቅ የሆነ ሰው እንዲሰራ ፈለግኩኝ። ሰማኛል አይደል? ተረጋጋ። ሳንተ ሁሉንም ነገር እኔ አውቃለሁ። ለምሳሌ የእህትህ ስም ሰናይት አይደል? እሷን ደግሞ የት ነው የምታውቃት? አልኩህ እኮ እኔ ሽመልስ ነኝ። እኔ ፈልጌ የማጣው ነገር የለኝም ብያለሁ። ታዲያ ስለኛ ካወቅክ ለምን ትጠይቀኛለህ እንዴ? ነገርኩህ። እኔ ከምነግርህ በላይ እኮ አንተ ሁሉን ነገር እኮ ታውቃለህ አይደል? በእኛ መካከል እምነት እንዲኖር እፈልጋለሁ። እምነትህን እንድትሰጠኝ፣ ቃልህን እንድትሰጠኝ እፈልጋለሁ። ቃል ከምንም በላይ ነው በእኛ ስራ ውስጥ። ሰው እኛን ቃል አባይ አድርጎ ሊያስብ ይችላል አይደለ? እምነትን ማንጠብቅ፣ ቃልን ማንጠብቅ አድርጎ ሊያስብ ይችላል። እኔ ህይወቴን ለአንተ ለመስጠት አንተ ለምትሰጠኝ ቃል ለእኔ እንደ ማስያዣ ይሆነኛል። ከዛም በኋላ ይህንን ስራ እሰጣለሁ። እንደነገርኩ በዚህ ስራ ህይወትን ትለውጥበታል። አሁን ከምትኖርበት ከምትሰራበት አውቃለሁ። ቤተሰቦች በጣም ብር እንዳላቸውም አውቃለሁ። ይሄ ቤት አንተ ሆን ብለህ ለስራዎች እንደምትኖርበትም አውቃለሁ። ይህንን ሁሉ ልደርስበት ችያለሁ። ከአንተ አፍ እንዲወጣ እፈልጋለሁ። እምነትን እንድትሰጠኝ እፈልጋለሁ። ገብቶሃል አይደል? ስለአንተ እኔ ሁሉንም ማውቅ፣ ግን ከአንተ እምነት እንዲመጣ እፈልጋለሁ። ቃላቶች እንዲመጡ እፈልጋለሁ። በመሃላችን ትልቅ ግንኙነት እንዲገነባ እፈልጋለሁ። ያ ደግሞ በምናወራውና በምንስማማው ነገር እና ታዲያ በዚህ መልኩ ነው ታዲያ እንደዚህ የምንነጋገረው? ቤቴ ሰብራችሁ ገብታችሁ እሺ፣ ቁልፉን ከየት ነው ያመጣው? ማን የሰጠኝ ነው የቤቱን ቁልፍ? እኔ ፈልጌ የማጣው ነገር የለኝም። ይሄንንም በቀላሉ ባሉኝ ማስተር ኪዎች መክፈት ይችላል። ምን ማለት ነው? ማን ነው የቤትን ቁልፍ የሰጠህ? በማስተር ኪ ነው የከፈትኩት። ትሰማኛለህ? አታውቅም እንዴ? የምን ማስተር ኪ? የኔ ቤት እኮ እንዲህ ዝም ብሎ የሚከፈት ቤት አይደለም። እኔ እኮ ነኝ ሰውየው። እኔ ፈልጌ የማጣው ነገር የለኝም ብያለሁ። ከተረዳኝ እያስተዋልክ ከሆነ እኔ ሽመልስ እንኳንስ እንዲህ ዝም ብላ የቆለፍካትን በር የትኛውንም ካዝና ልከፍትልህ እችላለሁ ደቂቃ ባልሞላ ጊዜ ውስጥ። ይኸውልህ፣ ስለዚህ ተረጋጋ፣ ወደ ራስህ ተመለስ። ንገረኝ። እኔ ከራስህ ጋር ነኝ። እኔ እንደዚህ አይነት ስራ አልሰራም። እኔ አንድ የራይድ ሹፌር ሰራተኛ ነኝ። በቃ እኔ እንደዚህ አይነት ስራ አልሰራም። ማን ነው ሲጀመር እንደዚህ ብሎ የነገረ? ማን ነገረ? ማን ነው ስለኔ ነገረ? ነገርኩህ እኮ። መደጋገም ለምን ያስፈልጋል? እኔ ምን ማለት ነው? ተጨባጭ መረጃ ስተኛ ማን ነው ስለኔ ነገረ? ሰው ማን ነው? ንገረኝ። ማን ነው የነገረ? አልኩህ እኮ በዚህ ስራ ውስጥ ብዙ አመት ቆይቻለሁ። ይህንንም ሚሽን የሚያሳካልኝን ሰው ስፈልግ ብዙ ማጣራቶችን አድርጋለሁ። አንተን ነው ሰዎች ሊጠቁሙኝ። እሺ ታዲያ እኔ እንዴት አላቀም? ከዚህ በፊት ስራ ይሰራላቸው ሰዎች ናቸው። እኔ እንዴት አንተን አላቀም? እዚህ ስራ ውስጥ ብዙ አመት ከሰራ እንዴት አንተን እኔ አላቀም? ማታቀኝ አልኩህ እኮ። እኔ ከዚህ በፊት እንደዚህ ወጥቼ ከማንም ጋር አላወራም ነበር። በሰው ነው የምጨርሰው እያደለ እነዚህ ሰዎች ሁላ ገብቷል።
እነዚህ ሰዎች የኔን ትእዛዝ ስለሚጠብቁ ብቻ ነው ዝም ብሎ እዚህ ጋር ቆመው ያሉት። ምንም ማድረግ የሚችሉ ሰዎች ናቸው። አንተንም በደቂቃ ውስጥ ምንም ሊያደርጉ የሚችሉ ሰዎች ናቸው። ለመጀመሪያ ጊዜ አንተ ነህ በዚህ ስራ ውስጥ ፊት ለፊት ከኔ ፊት ቁጭ ብለህ እያወራኝ ያለው። በዚህም እድለኛ ነህ። ሰማኛለህ? ሌላው ሰው በሶስተኛ ነው እኔን አያገኙም። በሶስት አራት ሰው አልፈው ነው እኔን የሚያወሩኝ። ይሄ ስራ ግን ለህይወቴ ወሳኝ ስራ ስለሆነ ማንንም ማምኜ ዝም ብዬ መቀመጥ ስላልቻልኩ ነው በራሴ ጀመርኩት። ለዛ ነው የማታውቀኝ። ገብቶሃል? እሺ ምንድን ነው ስራው? ነገርኩህ እኮ አንድን ሰው በእጄ እንድታስገባልኝ ይፈልጋሉ። ማን ነው? እሱን እናወራለን ብያለሁ። ከዛ በፊት እምነት ስጠኝ። እኔም ደግሞ ያሉኝን ፋይሎች እሰጥሃለሁ፣ የሰውየውን ፎቶ እሰጥሃለሁ፣ ያሉኝን ሁሉንም ፋይሎች እሰጥሃለሁ። እምነት እንስራ። እኔ እናንተ እንተማመን። መጀመሪያ ልመንህ ስራውን መስራት እንደምችል ብቻ ሳይሆን በአንተ እምነት እንዲኖረኝ ራሴን አሳልፌ እንድሰጥ አድርገኝ። እርግጠኛ ነህ? አልኩህ እኮ እኔ ሽመልስ ነኝ። ቃሌን አላጥፍም። እሺ አው ያልከው በሙሉ እውነት ነው። ሰዎችን ማግተውም ውስጥ ለውስጥ ጉዳይ ማስጨርሰው ነኝ። አሁን አንተ ማንን እንድናገትልን የምትፈልገው? እሱን እንሄድበታለን አልኩህ። አሁን እምነት እንስራ። ከዚህ በፊት መቼ ነው የጀመርከው እንደዚህ አይነት ስራ? ምን ያህልስ ብቃት አለ? እንዴት ልተማመን? ይህንን እምነቴን እንዴት አምኜ ልስጥ? ምን ያህል ማሳካት ትችላለህ? ምን ያህል ጉልበትስ አለ? ይህንን ህይወቴን ይይዛል ያልኩትን ነገር አሳልፌ ብሰጠ ምን ያህል ሰዎች ከስርህ አሉ? ይሄ ስራ በጣም ትልቅ ሚሽን ነው ብያለሁ። ለዛ ነው አንተ የተመረጥከው። ይኸውልህ ስለ ራስህ ማወቅ እፈልጋለሁ። ስለ አንተ ንገረኝ፣ ተማመነኝ። ትሰማኛለህ? ጀግንነትን በዚህ ስራ ላይ በከባዱ ታወጣለህ፣ ህይወትንም ትለውጣለህ። የኔ አንበሳ፣ ስለሱ ምንም አትጨነቅ። አንተ ብቻ እንዲገደልልህ የምትፈልገው ወይም እንዲታገት የምትፈልገውን ሰው ፎቶ አምጣ፣ ወይም የሆነ የምናውቅበትን ነገር አልኩህ እኮ። እሱ ቀላል ነው። ስለ ራስህ ንገረኝ፣ አንተን ልወቅ፣ ምን ያህል ጉልበት እንዳለልህ። ትሰማኛለህ? ይኸውልህ አንተ ዝም ብለህ ያዘዝኩህን ብቻ አምጣ። የዛኔ ምን ያህል ጉልበት እንዳለኝ አሳይሃለሁ። እኔ ህይወቴ ላይ የሙከራ ጊዜ ለማንም አልሰጠው። የሙከራ ጊዜ ስጠኛል አልኩ። ኖ እኔ ህይወቴ ላይ ይህንን ሰርተህ በህይወቴ ላይ አንተ ማየት አልፈልግም። አዎ ስላንተ ዝና ብዙ ነገሮችን ሰምቻለሁ። ስላንተ ብዙ ነገሮች ጀግንነትን ተነግሮኛል። ከሰማህ የሰማኸው ነገር በቂ ነው። ስለኔ ማንነት ምንም አያደርግልህም። አሁን አትሳሳት፣ በቂ አይደለም። የሰው ልጅ ሰውን መጥፎም ለማድረግ ጥሩም ለማድረግ ጀግናም ለማድረግ ፈሪም ለማድረግ ወይ ባሉባልታ የሰማውን ነው የሚያወራው። ስለ ሰውየው ማንነት ለማወቅ ሰውየውን ነው ማግኘት ያለብህ። ይህንንም በብዙ ነገሮች ተረድተሃል ብዬ አስባለሁ። በጣም አያል የሚመስሉ ስታገኛቸው ትንሽ ሆነው የምታገኛቸው ሰዎች አንተን ብቻ ነው እስከዚህ በሰማሁት ልክ ቆፍጣና ሆነ ያገኘው። ለዛም ነው ስለ አንተ ማንነት ከራስህ ከአፍ እንዲወጣ እፈልጋለሁ። እችላለሁ የሚል መንፈስ ከአፍ እንዲወጣ እፈልጋለሁ። እችላለሁ አልኩህ እኮ በቃ። እችላለሁ የሚለውን አይደለም የምትፈልገው? እችላለሁ። መረጃውን አንተ አምጣ፣ ሁሉን ነገር እኛ እንጨርሰዋለን። ስለዚህ ነገረኛ እንዴት ልተማመን? ምንም አታስብ። ከዚህ በፊት እስከ ሰርታል፣ እስከምን አድርጋል፣ እስከምን አሳክታል? ምን ያህል ሰዎች ከስራ አሉ ይሄንን የሚያግዙ? በቃ ነገርኩ። ባጭሩ ስነግርህ እዚህ ጋር ይዘህ የመጣቸው ሰዎች ራሱ ተራ ናቸው። ብዙ ሰዎች አሉ በስራችን። እሺ ምንም አታስብ፣ ምንም አትጨነቅ። አንተ ብቻ የዛን ሰው ማንነት ብቻ ይዘና። ስለዚህ ብዙ ነገሮችን ሰርተሃል ማለት ነው። አትጠራጠር፣ እኔ እጅ ገብቶ የሚወጣ ሰው የለም። አውቃለሁ፣ ስለ ጀግንነትም እኔም ሰምቻለሁ። ስለዚህ ቤተሰቦችንም በዚህ ልክ የምታግዛቸው አንተ ነህ ማለት ነው። ንገረኛ፣ አትፍራ። አሁን እኮ ወዳጅ ሆነን ተጨባብጠናል አይደለም? ለእኛ እኮ ከመጨባበጥ በላይ መተማመን የለም። እኔ እጄን ስዘረጋ ላመንኩበት ሰው ብቻ ነው። በጣም ግራ እያጋባኝ ነው ማለት። ቆይ
ስለ ቤተሰቤ ልታውቅ መረጃ ልትሰበስብ ነው የመጣው? ስራ ልታሰራ ነው የመጣው? ስራ ላሰራክ ታዲያ ለስራ ከመጣ ስለ ስራ ብቻ እናውራ። ታዲያ ወደ ቤተሰብ ለምን ትሄዳለህ? አሁንም እኮ እያወራው ያለሁት ስለ ስራ ነው እኮ። ስለ ስራ ከመጣ ስለሚታገተው ሰው ብቻ አውራ አልኩ እኮ። ማለት አውቃለሁ ቤተሰብም ደህና ሀብት አላቸው፣ ጥሩ የሚንቀሳቀሱ ናቸው። መቼም እንደዚህ አይነት ደህና ቤተሰብ ያለው ሰው እንደዚህ አይነት ስራ ላይ የሚሰማራ ከሆነ ከኋላ ታሪኩ የሆነ ነገር አለው ብዬ ነው። ገብቷል አይደለ? እኔም በዛ መንገድ ያንተን እምነት አገኛለሁ፣ አንተን አውቃለሁ። ገብቷል? እስከዚህ ነው አንተ የምታወቅ የምፈልገው። አንተን ቤተሰብ ማድረግ እፈልጋለሁ። ቤተሰቤ እንድትሆን እፈልጋለሁ። አንድ እንድንሆን ቤተሰባችን እንድተሳሰር እፈልጋለሁ። ትሰማኛለህ? የኔ የኋላ ታሪክ ይዞህ ይጠፋል እንጂ ለአንተ ምንም አይጠቅምም። ችግር የለውም ንገረኝ። ነገርኩህ እኮ። ከዚህ በላይ እኔ ምንም ልነግርህ አልችልም። ችግር የለውም ንገረኝ። አንተ ምንም እንዳያሳስብህ። እኔ ሽመልስ ነኝ፣ በቃል የምገኝ። የኔ ፍቅር ምንድነው ከዚህ የምትሰሪው? የኔ እናት ከዚህ ምንድነው የምትሰሪው? የኔ ፍቅር ምንድነው ከዚህ ቤት የምትሰሪው? ቆይ እንዴ የለውም አላልሽኝም እንዴ? የኔ እናት ተረጋጋ። ምንድነው የምረጋጋው? ምንድነው? ቆይ የኔ ፍቅር ምናምን የምትለው ምንድነው? ምንድነው ከሱ ጋር ያለሽ ግንኙነት? ተረጋጋ። ምንድነው የምረጋጋው? ቆይ ምን ሆነ ነው? ከተማ ውስጥ አይደለም አላልሽኝም? ከዚህ ምንድነው የምትሰሪው? ምን ሆነሻል? ያደረገሽ ነገር አለ? ቆይ ምንድነው ከዚህ የምትሰራው? ሰው ከዚህ ምንድነው የምትሰራው? ከዚህ ምንድነው የምትሰራው? አንተ ሰውዬ ልቀቀኝ ብያለሁ። ፍቅረኛ ምንድነው ያደረግኩት? እንትን እኮ ነው። ቆይ ከዚህ ምንድነው የምትሰሪው? ቆይ ከሱ ጋር ያለሽ ግንኙነት ምንድነው? ምንድነው የምትፈልገው አንተ ሰውዬ? ቆይ ምንድነው የምረጋጋው? ቆይ ከዚህ ምንድነው የምትሰሪው? ደህና ነሽ? ደህና ነኝ። አንተ እዚህ ምን ትሰራለህ? ጠፍተሽብኝ ነበር እኮ እየፈለኩሽ ነበር። የለውም አላልሽኝም እንዴ? እኮ በቅርቡ ስልክሽ አይሰራም። ወይኔ ምንድነው? ደህና ነሽ? ከዚህ አንተ ምን ማለት ነው? ቆይ ምንድነው ከዚህ ሰውዬ ጋር የምትሰሪው? ደህና ነሽ? ቆይ ደህና ነኝ። አሁን ቆይ ምን ፈልገህ ነው የመጣኸው? ምንድነው ከዚህ ሰውዬ ጋር የምትሰሪው? ማነህ አንተ? ማነህ? ንገሪኝ። ቆይ ከዚህ ሰውዬ ጋር ምንድነው የምትሰሪው? እውነት ግን አንቺ ለቀቃት እሷን። እውነት ግን አንቺ የኔ ቤዛ ነሽ? የምን ያንተ ቤዛ ነው? እሷ እኮ የኔ ባለቤት ናት። የኔ ባለቤት? ፍቅረኛ እኮ ናት። ምንድነው የምትለው? ሰውዬ ያማል እንዴ? ምንድነው እያወራ ያለው ሰውዬ? እባካችሁ ሁለታችሁም ተረጋጉ። ማን ነው ምንድነው የሚለው? ምንድነው እያወራ ያለው? ቆይ ንገሪኝ። እንዴ አንቺ ምን አትረጋጉም? ቆይ አንተ እዚህ ምንድነው የምትሰራው? ማለት ምን ማለት ነው? እኔ ሳላቅ ምንድነው እያደረገ? ምንድነው? ለቀቃት እሷን። ማን ነው አንተ? አረባካችሁ ተው። አረባካችሁ ማን ልቀቀኝ ብያለሁ። ሰማኛለህ? እስኪ ተረጋጉ። ተወኝ። ምን ማለት ነው? ባለቤት እኮ ናት። አንተ ምን እዚህ የምትሰራው? ተረጋጋም። አንቺ ቆይ ያልሽኝ የነበረው ሁሉም ነገር ውሸት ነው? አይደለም። ተቀመጠ። አፈቅራለሁ እንጋባለን እያልሽኝ የነበረው ሁሉ ውሸት ነው? ምንድነው የሚለው? ማን ነው እሱ? ተረጋጉም። ሁለታችሁ ለምን አትረጋጉም? ምንድነው መረጋጋት? እሱ ባሌ ነው፣ ይሄ ወንጀለኛ ባሌ ነው እያልሽ ምንድነው መረጋጋው? ምንድነው ምንድነው እንጋባለን ምናምን የሚለው ምንድነው? ልክ ይሄን ያህል ጊዜ ሁሉ እየዋሸሽኝ ነበር? ውሸት ነበር? ለኔ ነበረች ፍቅር ውሸት ነበር? ቆይ ማን ነው? ለምንድነው የማትናገሪው? እባክህ ተረጋጋ። አንተም ተረጋጋ። ለምን አታዳምጡኝም? ምንድነው ማዳመጠሽ? ፍቅሬ ምናምን እያለ ማን ነው እሱ? ንገረኝ። ማን ነው? ምንድነው የሚሰራው? እያረግሻለሽ? ቆይ ምንድነው? እንዴት ነው ሚስቴ ናት እያለ ያለው? ምንድነው? ቤት የተፈጠረ ነገር አለ? ቆይ ንገረኝ። ተረጋግታ አታዳምጠኝም? ሁለታችሁም ተረጋጉ። ቆይ ምንድነው የተፈጠረ ያለው? ለምንድነው እናንተ ሁለታችሁ እዚህ ያላችሁት? ምን ማለት ነው? እዚህ ያላችሁ ቤት እኮ ነው ይሄ እኮ። ምን ልትሰራ ነው የመጣው? ማን ነው? አንቺ ማን ነው? ንገረኝ። እሱ ማን ነው? የት ነው የምታውቂው? ምንድነው የምትሰሪው? ቤዚ ንገሪኝ። ቆይ ምንድነው? ቆይ ምንድነው? እንዴት ነው እሱ?
ሚስቴ ናት እያለ እኮ ነው። ሰራን የመጣው ቆይ ሚስቴ ናት እያለኝ እኮ ነው። ከዚህ ላይ ምንድነው የምትሰሩት? እዚህ መሆኔ ነው እንደሚገርምሽ ምንድነው ከዚህ ሰውዬ ጋር ምንድነው ያለሽ? ይሄን ያህል ጊዜ ሁላ እየተጫወችኝ ብኝ ነበር እንዴ? ቆይ መጫወቻሽ ነበርኩኝ። ምንድነው ታዲያ? ተረጋጋ እኮ አይደለም። ለምን ደግሞ አትረጋጋው? ንገሪኛ፣ እንድረጋጋ ንገሪኝ እኮ። እንድረጋጋ ውሸት ነው በይኝ። ይሄ ነገር ሁላ ድራማ ነው በይኝ። የምን ድራማ ነው የምታመረው? ሰውዬ እሷ የኔ ባለቤቴ ናት። ገባህ አይደለ? አንተ ስለምን ፍቅር ነው የምታወራው? ምን ፈልገህ ነው? ቆይ የት ነው የምታውቃት? ምንድነው ቤዚ ንገሪኝ። ቆይ ለምን አትረጋጉም ሁለታችሁ? ንገሪኝ እያልኩሽ እኮ ነው። እኮ ልነግራችሁ እኮ ነው። ተረጋጉ። ተናገሪያ። ይሄ ሰውዬ እንዴት ነው? አንቺ ሚስቴ የስንት ወር ፍቅረኛ እንዴት ነው ይሄ ሰውዬ? አንተ ስለምን ፍቅረኛ ነው የምታወራው? ሰውዬ ማን ነው? ባይሆን አንተ ተረጋጋ እባክህ። ምንድነው የምረጋጋው እንዴ? ቤቴ ገብቶ ፍቅረኛ ሲል እንዴት ነው የምረጋጋው? የገዛ ሚስቴን ምንድነው እያለ ያለው? ቆይ ቤዚ ለምንድነው የማትነግሪኝ? ቆይ ምንድነው ይሄ ሰውዬ? እንዴት ነው ባልሽ ሊሆን የሚችለው? እሺ ተረጋጉና ልንገራችሁ በቃ። ከሱ ጋር እንዴት ያደረገችኝ መዓዛ ነች። መዓዛ ለምን? ቆይ እየቀለድሽ ነው እንዴ? መዓዛ ከዚህ ጋር ምን አገናኛት? አንተ ማታውቀው የሆነ ሚሽን ተሰጥቶን ነበረ። እሷን የተሰጠችኝ ሚሽን። ቆይ ምንድነው ደግሞ? ተረጋጋ። እኔ ላይ እየተጫወትሽብኝ ነበር። እየተጫወትኩ ባልነበረም እና የምን ሚሽን? ሲጀመር እኔ ባልኖር ኑሮ አንተም እኔም በህይወት የለንም ነበር እስከዛሬ። ምን ማለት ነው? ምን ማለት ነው? ተረጋግተህ አዳምጠኝ በቃ። ምን ማለት ነው? ማን ነው ይሄ ሰውዬ? ማን ነው እንደዚህ ደፍሮ የሚናገረው? ፍቅረኛ ምናምን የሚለው ምን ማለት ነው? ቤዚ ቆይ ንገሪኝ። ምንድነው በህይወት አልኖርም ነበር ማለት ምን ማለት ነው? እሺ ተረጋግታችሁ ሁለታችሁም አዳምጡኝ። ይሄ ሚሽን ያዘጋጀችው መዓዛ ነች። ወደ አንተ የመጣው ደግሞ እንደ ፍቅረኛ በሆነ ሰበብ አማካኝተሽ ቅረቢ ተብዬ ነው የመጣው። ለምን? ቆይ ለምን እንደሆነ እኔም አላውቅም። ምን ማለት ነው አላውቅም ማለት? እንዴት ነው የማታውቂው? ለምንድን ነው ይሄ ሁሉ ሲፈጠር ያልነገርሽኝ? እሱን ይፈልጉታል። ባልሆነ መንገድ ሆኖ እሱ እንዲታገት ፈልገው ነበር። ግን ያሳገተች መዓዛ ነበረች። መዓዛ ማለት የሱ እህት? አዎ የሱ እህት። ማዚ እንደዚህ ለኔ ምንም ነገር ሳትነግረኝ እንደዚህ አርጋ። አንተ ማታውቀው ብዙ ነገር። ቆይ አንቺ እሺ ንገሪኝ። ቆይ ለኔ ንገሪኝ። ምን ልንገርህ? እና አንቺ ሚሽን ይዘሽ መተሽ ነው እንደተጎዳ ሰው እንዳግዝሽ አድርገሽ እኔን በፍቅርሽ ያጠመድሽ ነው ብለሽ ነው? አውቀሽ ነው? በሰዓቱ ሆን ብዬ ነበር። ግን ደግሞ የዋህነትህ በቃ የሆነ ነገር እንትን ብሎኝ እንዳትሞት ያደረኩት እኔ ነኝ። ምን ማለት ነው የሆነ ነገር? ምን ማለት ነው? ምንድነው እያልሽ ያለሽው? ለምንድን ነው የምታለቅሽው? ማልቀስ ለምን አስፈለገ? ሁሉንም ነገር ለኔ ንገሪኝ። ተናገሪ ያልኩሽ እኮ ተናገሪ። እኔ እኮ ለስንት ነገር ነው አንቺን እያሰብኩ ያለሁት። ይሄን ሰሞን እኮ ስልክሽ አይሰራም የለውም ከተማ ላይ የለውም ስትይኝ እኮ እኔ አምኜሽ ነበር። ምንም አማራጭ አልነበረኝም። ቆይ ምንድነው የተፈጠረው? ምንድነው እነዚህ ሰዎች እያዘዙሽ የነበሩ እነዚህ አውሬዎች? እሱ ምንድነው የምታወራው? እባክህ ተረጋጋ። እሱ ምንም አይደለም። የት ነው የምታውቂው እሱን? እሺ ቆይ እንዴት ነው ሚስቴ ናት እያለ ያለው? ቆይ እሱ ምንም ያውቀው ነገር የለም። ምንድነው የሚለው? ማን ነው? ቆይ መጀመሪያ ማን ነው እሱስ? እሱ መዓዛን ብጠይቃት አይሻልም? ምን ማለት ነው? ለምንድን ነው የማትነግሪኝ ለኔ? ቆይ እንዴት ነው ይሄ ነገር የተፈጠረው? እየነገርኩህ እኮ ነው። በቃ አጋጣሚ የሆነ ነገር ነው። በቃ ወደ አንተ የተላኩበት የሆነ ሚሽን ነበረ። ከዛም በኋላ ነው በቃ አንተ ወደ ፍቅር ውስጥ የገባኸው። እና እኔን ያሳገትሽኝ አንቺ ነሽ? እኔ አይደለሁም። አንቺ ነሽ ያን ቀን ራሱ ደውለሽ ቀጥረሽኝ አይደለ? አዎ ቀጥሬ ነበረ። ግን ደግሞ እኔ ነኝ ያስለቀቅኩ። ይገሉ ነበረ። ለምንድን ነው የማሰማኝ እኔን? ከዛም በኋላ በቃ ሁሉም ነገር በትንትን ሲልብኝ ጊዜ ነው በቃ ስልኬንም አጥፍቼ ጠፍቻለሁ። እዚህ በኋላ እንዳፈልገኝ ብዬ ጠፋሁት። እሺ ይሄ ሰውዬ ለምንድን ነው ታዲያ ሚስቴ ናት የሚለው? ለምንድን ነው የት ነው የምታውቂው? እሺ ሰውዬው የኔ ባለቤቴ ናት፣ ህጋዊ ሚስቴ ናት እሷ። ምንድን ነው የምታወራው? እባክህን ተረጋጋ። እውነቱን ነው እያወራ ያለው። እየነገርኩህ አይደል? ለምንድን ነው የማሰማኝ እኔን?
እንዴት ለመንሽ አንቺን የሌላ ሰው ሚስት አድርጌ እንዴት ለምን እንዴት ልቀበል? ለስንት ሰው ያሰብኳትን ፍቅረኛ እንዴት ልቀበል? የመጣሁት እኮ ፍቅረኛ ለሆነ አይደለም። የሰውዬው ልቀቃት እንዴ! የሰው ባለቤት ዝም ብሎ እንትን ይባላል እንዴ? ሰውዬው ምን እየሆንክ ነው? ቆይ አስነካሽ ነገር አለ? ካስፈራራሽ ነገር ምንም አላስፈራራኝም። እንኳን ላንቺ ለስንት ሰው የደረስኩ ሰው ነኝ እኮ። ምንድን ነው የደረሰብሽ ነገር? ቆይ ምንም ያደረገኝ ነገር የለም። እና ደህና ነሽ? በጤናሽማ እንደዚህ አትሆኝም። እኔ ምንድን ነው የሚለው? ለምን አናግሪውም? ቆይ እባክህን ተረጋጋ። አንተ ደግሞ ምን አይነት ጣጣ ውስጥ ምንድን ነው ቤዚ? ቆይ ምንድን ነው እየሆነ ያለው? ቆይ አንቺን እንዴት ነው የሌላ ሰው ያውም የወንጀለኛ ስንት ነገር የሚፈለግ ሰው ሚስት አድርጌ ማስብሽ እንዴት ነው? አንተ ምን ሆነህ ነው ግን? ዝም በል በቃ። ምን ማለት ነው? ንገሪኝ። ምንድን ነው ያጋጠመሽ? ያ ሁሉ ፍቅራችን ውሸት ነበር? ያ ሁሉ አብረን ያሳለፍነው ቆንጆ ጊዜያቶች ውሸት ነበር? ስለምን ፍቅር ጊዜ ነው የሚያወራው? ምንድን ነው? ቆይ ከኔ ውጭ እየማገጥሽብኝ ነበር እንዴ? እየማገጥኩብህ ነበር። ስራ ነበረ። የምን ስራ ነው? እኔ የማላውቀው ስራ የምን ስራ ነው? ይልክ ማዕዛና ሰናይታቸው ያዘዙኝ ስራ ነበረ እኮ። የምን ስራ?